ጤና ይስጥልኝ የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። በ2030 የአፍሪካ ቁንጮ ለመሆን የሚያስችለውን ሪፎርም በማከናወን ላይ እንዳለ የኢትዮጵያ አየር ኃይል ገለጸ። የህወሓት የጦር አዛዦች ተማረኩ። ምርጫ ቦርድ የኢሜል ግዴታን አነሳ። አዲስ የቴሌግራም አማራጭንም ይፋ አደረገ። ከ37 ሚሊዮን ብር በላይ የሚያወጣ የመጠቀሚያ ጊዜው ያለፈበት የምግብና መድኃኒት ምርት ተወገደ። በአሜሪካ በአንድ ቀን ብቻ ከ10 ሺህ በላይ በረራዎች ተሰረዙ። አውሮፓ ስለ ግሪንላንድ ከመቆርቆሩ በፊት በሁለት እግሩ መቆሙን ማረጋገጥ አለበት ሲል ኔቶ አስታወቀ። በ2030 የአፍሪካ ቁንጮ ለመሆን የሚያስችለውን ሪፎርም በማከናወን ላይ እንደሚገኝ የኢትዮጵያ አየር ኃይል ገለጸ። የኢትዮጵያ አየር ኃይል የ90ኛ ዓመት የምስረታ በዓሉን እያከበረ ይገኛል። ተቋሙ በአሁኑ ወቅት በታሪኩ ከፍተኛ ደረጃ ላይ የሚገኝ ሲሆን እንደ አውሮፓውያን አቆጣጠር በ2030 የአፍሪካ ቁንጮ ለመሆን የሚያስችለውን ታሪካዊ ሪፎርም በማከናወን ላይ ይገኛል። በኢትዮጵያ አየር ኃይል የአራተኛው አየር ምድብ አዛዥ ብርጋዴር ጀነራል ቸርነት መንገሻ ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ እንደገለጹት አየር ኃይሉ በአሁኑ ወቅት በታሪኩ ታይቶ የማይታወቅ ሁለንተናዊ የሪፎርምና የተቋም ግንባታ ምዕራፍ ላይ ይገኛል። ተቋሙ የሀገርን ሉዓላዊነት ከማስከበር ባለፈ የሌሎች ሀገራትን የአየር ክልል የመጠበቅና የመከላከል ብቃት መገንባቱን አረጋግጧል። ይህም አየር ኃይሉን በ2030 በአህጉሪቱ ቀዳሚ ለማድረግ ለተያያዘው ግብ እንደ ትልቅ መሰረት እንደሚቆጠር ገልጸዋል። የኢትዮጵያ አየር ኃይል የቆየውን የፓን አፍሪካኒዝም አሻራ በማስታወስ ቀደምት የአፍሪካ ሀገራት ከቅኝ ግዛት ነፃ እንዲወጡ ተቋሙ ከፍተኛ ድጋፍ ማድረጉንም አስታውሰዋል። በአሁኑ ወቅት የበርካታ የአፍሪካ ሀገራትን የአየር ኃይል አባላት በማሰልጠን የአህጉሪቱ የእውቀት ማዕከል መሆኑን አብራርተዋል። የአየር ኃይል አካዳሚ ምክትል አዛዥ ኮሎኔል ገዛኸኝ ነጋሽ በበኩላቸው የ90ኛ ዓመት ክብረ በዓሉ ተቋሙ ከሕዝብ ጋር ያለውን ትስስር ይበልጥ እንደሚያጠናክር ገልጸዋል። ተቋሙ በትውልድ ቅብብሎች እዚህ የደረሰው በጠንካራ ሙያዊ ስነ ምግባር መሆኑንም አመላክተዋል። አሁንም ይበልጥ በመስራት በርካታ ጀግኖችን እያፈራ ይገኛል ያሉት ኮሎኔል ገዛኸኝ ዜጎች ስለ አየር ኃይላቸው ጥንካሬና ዝግጁነት በቂ ግንዛቤ እንዲያገኙ በዓሉ ትልቅ ዕድል መሆኑን ጠቁመዋል። የዘንድሮ ክብረ በዓል ንስሮቹ ያለፉበትን ፈታኝ ውጣ ውረድ ከማስታወስ ባለፈ ተቋሙ የታጠቀውን ዘመናዊ ቴክኖሎጂ ለዓለም በማሳየት የኢትዮጵያን የሰማይ ላይ የበላይነት ዳግም ያረጋገጠበት ሆኖ ተመዝግበዋል። የህወሓት ከፍተኛ የጦር መሪዎች ተማረኩ። በማይዳጎሽ ጥቃት የከፈቱ በህወሓት ታጣቂ ምዕራብ ግንባር አርሚ 11 ኮር 113 ደደቢት ክፍለ ሰራዊት መደምሰሳቸውና መበተናቸው የተገለጸ ሲሆን የደደቢት ክፍለ ሰራዊት አዛዥና የሎጂስቲክ ኃላፊው ከነ 3 ዲሽቃው 3 ብሬንና ብዛት ያላቸው ጥይቶች እንደተማረኩ ተገልጿል። ምርጫ ቦርድ የኢሜል ግዴታን አነሳ። አዲስ የቴሌግራም አማራጭንም ይፋ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ሀገራዊ ምርጫ እጩዎችን በበይነ መረብ ወይም ኦንላይን ለመመዝገብ አስገዳጅ የነበረውን የግል የኢሜል አድራሻ የመጠቀም መመሪያ ማንሳቱን አስታወቀ። ውሳኔው የተላለፈው 8 ተፎካካሪ የፖለቲካ ፓርቲዎች ካቀረቡት ቅሬታ በመነሳት ነው። ፓርቲዎቹ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ ህብር ኢትዮጵያ፣ መላው ኢትዮጵያ አንድነት ድርጅት መኢአድ፣ ባልደራስ ለእውነተኛ ዲሞክራሲ ባልደራስ፣ ትብብር ለኢትዮጵያ አንድነት፣ አማራዊ ጊዮናዊ፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ፣ የወላይታ ብሔራዊ ንቅናቄ ወብን ናቸው። በምርጫ ቦርድ የእጩዎች መሪ ቀነኒ እንሰርሙ እንደገለጹት ቦርዱ የፓርቲዎችን ቅሬታ በአዎንታዊ መልኩ በመቀበል የሚከተሉትን ማሻሻያዎች አድርገዋል። ከኢሜይል በተጨማሪ መረጃዎችን ለመለዋወጥና ለመመዝገብ የሚያስችል አዲስ የቴሌግራም ቻናል ተዘጋጅተዋል። የማንኛውም እጩ ወይም ፓርቲ በ7555 አጭር
አጭር የጥሪ መስመር በመደወል ድጋፍ ማድረግ ይችላል። እጩዎች በያሉበት ሆነው በዌብሳይት ሲመዘገቡ የኢሜል ግዴታ ሳይኖርባቸው ሂደቱን ማከናወን ይችላሉ። ከ37 ሚሊዮን ብር በላይ የሚያወጣ የመጠቀሚያ ጊዜው ያለፈበት የምግብና መድኃኒት ምርት ተወገደ። የአዲስ አበባ ምግብ መድኃኒት ባለስልጣን በ2018 በጀት ዓመት ባለፉት 6 ወራት በምግብ መድኃኒትና ጤና ምርቶች ላይ የቁጥጥር ሥራ ማከናወኑን አስታውቋል። በዚህም ከ37 ሚሊዮን 770 ሺህ ብር በላይ የሚያወጣ የመጠቀሚያ ጊዜው ያለፈባቸው መድኃኒቶች፣ ምግቦችና ጤና ንክ ምርቶች መወገዳቸውን የባለስልጣኑ የምግብና ጤና ንክ ቁጥጥር ዳይሬክተሬት አቶ እስጢፋኖስ ጌታቸው ተናግረዋል። አብዛኞቹ ሸቀጣሸቀጥ ሱቆች የታሸጉ ምግብና መጠጦችን ውጭ ላይ ለፀሐይ ተጋላጭ በሆነ መልኩ የሚያስቀምጡ በመሆኑ የቁጥጥር ስራ እየተከናወነ መሆኑን ገልጸዋል። ህብረተሰቡ በግብይት ወቅት የሚከሰቱ ህገወጥ አሰራሮች ሲመለከት በተቋሙ ነፃ የስልክ መስመር 8867 በመደወል እንዲሁም በአቅራቢያው ለሚገኝ ደንብ ማስከበር ጥቆማ ሊሰጡ ይገባል ሲሉ አቶ እስጢፋኖስ ጌታቸው ጨምረው ተናግረዋል። የነቢይ እዩ ጩፋ ገናናው ኢየሱስ አዲስ መጽሐፍ የፊታችን የካቲት 1 ይመረቃል። የክራይስት አርሚ ዓለም አቀፍ ቤተ ክርስቲያን መስራችና ዋና መጋቢ ነቢይ እዩ ጩፋ ባዘጋጁት አዲስ መጽሐፍ ዙሪያ ጋዜጣዊ መግለጫ ሰጥተዋል። ገናናው ኢየሱስ የሚል ርዕስ የተሰጠው ይህ መጽሐፍ የፊታችን የካቲት 1 2018 ዓ.ም በቤተ ክርስቲያኑ ቅጥር ግቢ በደማቅ ሁኔታ እንደሚመረቅ ታውቋል። የመጽሐፉ ይዘትና ዓላማም መጽሐፉ በዋናነት በክርስቲያናዊ አስተምህሮና በኢየሱስ ክርስቶስ ማንነት ላይ ያተኮረ ሲሆን ለምዕመናን መንፈሳዊ ጥንካሬንና ዕውቀትን ለማስጨበጥ ታቅዶ የተዘጋጀ መሆኑን በጋዜጣዊ መግለጫው ላይ ተገልጿል። ነብዩ በመጽሐፉ ዝግጅት ላይ ረዥም ጊዜ የወሰዱ ሲሆን መጽሐፉ ለትውልድ የሚተላለፍ መንፈሳዊ ሀብት እንደሚሆን ተመላክቷል። ከምረቃው ዜና ጋር ተያይዞ የቤተ ክርስቲያኒቱ የ13 ዓመታት ጉዞም ተቃኝቷል። ቤተ ክርስቲያኒቱ የተመሰረተችው ከ13 ዓመታት በፊት በባለ ራእዩ ነቢይ እዩ ጩፋ አማካኝነት ነው። በእነዚህ ዓመታት ውስጥ በከፍተኛ ፍጥነት በማደግ በአሁኑ ወቅት ከ10 ሺህ በላይ አማኞችን በአባልነት ማቀፍ እንደቻለም ተገልጿል። ለወንጌል ስርጭትና ለተለያዩ አገልግሎቶች በሙሉ ጊዜ የሚሰሩ 194 አብሮ ሰራተኞች እንዳሏትም የቤተ ክርስቲያኗ አስተዳዳሪ ገልጸዋል። የካቲት 1 ቀን በሚካሄደው የምረቃ ስነ ስርዓት ላይ የተለያዩ ጥሪ የተደረገላቸው እንግዶች፣ የሃይማኖት አባቶችና የቤተ ክርስቲያኒቱ አባላት ይታደማሉ ተብሎ ይጠበቃል። ምረቃው መጽሐፉን ከማስተዋወቅ ባለፈ ቤተ ክርስቲያኒቱ ባለፉት 13 ዓመታት የደረሰችበትን ደረጃ የምታሳይበት አጋጣሚ እንደሚሆንም ተነግሯል። በአሜሪካ በአንድ ቀን ብቻ ከ10 ሺህ በላይ በረራዎች ተሰረዙ። በአሜሪካ እየከፋ በመጣው የበረዶ ወጀብና ቅዝቃዜ ምክንያት ሰኞ ዕለት ብቻ ከ10 ሺህ በላይ የአውሮፕላን በረራዎች መሰረዛቸውን የበረራ መረጃዎችን የሚያመላክተው ፍላይት አዌር አስታውቋል። ከፍተኛው የአየር ትራንስፖርት መስተጓጎል ያጋጠመው ኒውዮርክ ስትሆን በከተማዋ ከሚገኙ JFK፣ ላጓርዲያ እና ኒውዮርክ አየር ማረፊያዎች ይነሱ የነበሩ 379 በረራዎች ሲሰረዙ ከ30 የሚበልጡ ደግሞ እንዲዘገዩ ተደርገዋል። የክረምቱ የበረዶ ወጀብ በቦስተን ሎጋን ዓለም አቀፍ አውሮፕላን ማረፊያ እንዲሁም በዋሽንግተን ዳላስ፣ ሬጋን እና ባልቲሞር አየር ማረፊያዎች በርካታ በረራዎች እንዲሰረዙ ምክንያት ሆነዋል። በተጨማሪም የአየር ሁኔታው ከአሜሪካ ባሻገር በካናዳ ቶሮንቶ ፒርሰን አየር ማረፊያ በርካታ የአገር ውስጥና ዓለም አቀፍ በረራዎች ላይ መዘግየት ወይም መሰረዝን ማስከተሉን ቢቢሲ ዘግበዋል። በተያያዘ መረጃም በበርካታ የአሜሪካ ግዛቶች ውስጥ በተከሰተው እጅግ ከባድ ቅዝቃዜ ያለበት የአየር ሁኔታ ምክንያት በተለያዩ ቦታዎች የሰዎች ሕይወት እየጠፋ እንደሆነ ተገለጸ። ካለፈው ሳምንት ማብቂያ ቀናት አንስቶ በአሜሪካ ባጋጠመ የበረዶ ወጀብ ምክንያት የአንዳንዶቹን ምክንያት በትክክል ለማረጋገጥ ገና ቢሆንም እስካሁን ቢያንስ 17 ሰዎች በተለያዩ ግዛቶች ውስጥ ሞተዋል። የቴኒስ ግዛት ባለስልጣናት ከአየር ሁኔታው ጋር በተያያዘ 3 ሰዎች መሞታቸውን አረጋግጠዋል። ከበረዶ ወጀብ ጋር በተያያዘ የ2 ሰዎች ሞት በሉዊዚያና ግዛት ውስጥ ተመዝግበዋል። ቴክሳስ ውስጥ በአንድ ነዳጅ ማደያ ውስጥ ሞቶ የተገኘ ግለሰብ ምክንያቱ የጤና ወይም ከቅዝቃዜው ጋር የተገናኘ ሊሆን እንደሚችል ፖሊስ ገልጿል። ማሳቹሴትስ ውስጥ አንዲት ሴት በረዶ ተደርምሶባት ሞታለች። ካንሳስ ግዛት ውስጥ ደግሞ አንዲት ሴት በበረዶ ተሸፍና ሞታ ተገኝታለች። የሞታቸው ምክንያት ገና ባይረጋገጥም ኒውዮርክ ውስጥም 5 ሰዎች ሕይወታቸውን አጥተዋል። በሌላ በኩል አሜሪካንን በመታት በሰሞነኛው በረዶ ምክንያት በሜን ግዛት 8 ሰዎችን ያሳፈረ የግል ጀት
ጀት ባንጎር ከተባለ ዓለም አቀፍ አየር ማረፊያ ሲነሳ ተከስክሷል። የተሳፋሪዎቹ ሁኔታና ማንነት ለጊዜው አልታወቀም። በአሜሪካ ያለው ሁኔታ ለአየር ትራንስፖርትም ፈተና ሆኗል። የኢትዮጵያ አየር መንገድን ጨምሮ ሌሎችም አየር መንገዶች በአሜሪካ ባለው የመጥፎ አየር ጸባይ ምክንያት በረራዎችን ሰርዘዋል። አውሮፓ ስለ ግሪንላንድ ከመቆርቆሩ በፊት በሁለት እግሩ መቆሙን ያረጋግጥ ሲል ኔቶ አስታወቀ። የኔቶ ዋና ጸሐፊ ማርክ ሩቶ የአውሮፓ ሀገራት በአሜሪካ የሚያቀርቡትን ቅሬታ እንዲያቆሙ አሳሰቡ። በዚህም በህብረቱ የፓርላማ ስብሰባ ላይ ባደረጉት ንግግር አውሮፓ ስለ ግሪንላንድ ከመቆርቆሩ በፊት በሁለት እግሩ መቆሙን ያረጋግጥ ሲሉ ተናግረዋል። የአውሮፓ ህብረት ያለ አሜሪካ እገዛ ራሱን መከላከል ይችላል ብሎ የሚናገር ህልም ማለሙን ይቀጥል በማለትም ያልተለመደ ንግግር አሰምተዋል። አውሮፓ ያለ አሜሪካ ራሱን መከላከል አይችልም በማለት ገልጸዋል። ማርክ ሩቶ በዚህ ንግግራቸው በኒውክሌር ጥላ የተሸፈናችሁ የደህንነት ዋስትናችሁን አሜሪካን እንዳታጡ ሲሉ አስጠንቅቀዋል። ዋና ጸሐፊው የኔቶ አባል ሀገራት የመከላከያ በጀታቸውን በእጥፍ ማሳደግ ይኖርባቸዋል ሲሉም አስታውቀዋል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።